ለእንግዳ ከሚደረጉ ዋና ዋና ነገሮች መሃል አንዱ ምግብና መጠጥ ማቅረብ ከመሆኑ አንፃርና የሰውን ሐቅ መብላት እንደማይቻል ተገልጾ ስለነበረ እንግዳ ሰው ቤት በሚሄድበት ጊዜ ቀርቦለት የሚበላው የሰው ሐቅ እንዳልሆነ ከዛ ውስጥ ተነጥሎ እንደሚወጣ ለመግለጽ በርካታ ፉቃሃዎች ምግብና መጠጥ ህግጋት ከዳሰሱ በኋላ በተወሰነ መልኩ የእንግዳን ሐቅ የሚጠቅሱበት ሁኔታ አለ። ዲን አልእስላም የተሟላ ዲን ነው። ለሰው ልጆች የሚያስፈልጉ ነገሮችን በሙሉ ሰብስቦ የያዘ የሁሉንም ሐቅ የሚጠብቅ ትክክለኛ ስልጣኔ ማለት እስላምና ህግጋቶቹን ጠንቅቆ አውቆ በእስላም ህግ መሰረት መኖር። የተኛውም ዘመን የሚኖር የተኛውም ሀገር የሚኖር ሸሪዓን የሚከተል ሰው የሰለጠነ የገባው ሰው ነው ማለት እንችላለን። በእነማ ዲንን የማያውቅና የሸሪዓን ህግጋት ማይከተል ሰው የተኛውም ዘመን የተኛውም ሀገር ቢኖር ያልገባውና ኋላ ቀር ሰው ነው። እነሆ ዲን አልእስላም ትልቅ ቦታ ከሰጣቸው ነጥቦች መሃል አንዱ የእንግዳ ሐቅ ነው። ነብዩ ሰለላሁ ዐለይሂ ወሰለም መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልዩክሪም ضيفه ብለዋል። ኢማሙ አልቡኻሪ እንደዚሁ ሙስሊም በዘገቡት ሶሒህ ሐዲስ በአላህና በመጨረሻው ቀን የሚያምን ሰው እንግዳውን ያክብር ብለዋል። ከዚሁ በመነሳት ዑለሞች ፉቃሃዎች ረሒመሁሙላህ ወሐፊظ አልአሕያእ ሚንሁም እንግዳን ማስተናገድ ማክበር ሐቁን መወጣት ዋጅብና ግዴታ ነው ብለዋል። እንግዳን ማክበር ብሎ ማለት ወደኛ በሚመጣበት ጊዜ ለሱ ጥሩ አቀባበል ማድረግ፣ ለእንግዳ በሚገባ መልኩ እቤት አስገብቶ ማስቀመጥ ማሳረፍ፣ ምግብና መጠጥን መቀመጫን መስጠት ማለት ነው። ይህ ከእስላም እጅግ በጣም በርካታ መልካም ጎኖችና ጥሩ ነገሮች መሃል አንዱ ነው። እንግዳን እንድናከብር ሁሉም እንዳቅሙ እንዲያበላ እንዲያጠጣ ዲን አልእስላም አዟል። አላህ ተባረከ ወተዓላ የሚወዳቸውን መልካም ስራዎችን ሲዘረዝር ኢብነ ሰቢልን ማብላት፣ ለኢብነ ሰቢል ገንዘብ መስጠትና ወደ ሀገሩ የሚደርስበትን የሚያስፈልገውን ነገር ማድረግ እንደሆነ ቁርአን ላይ ሐዲስ ላይ ተጠቅሷል። ወላኪነል ቢረ መን አመነ ቢላህ መልካም ስራ ማለት ጥሩነት ማለት በአላህና በመላእክቶች ማመን ነው፣ በመጨረሻው ቀን ማመን ነው ብሎ አርካነል ኢማንን ከዘረዘረ በኋላ ለምስኪኖች ለአቅመ ደካሞችና መንገድ እየሄደ ሳለ እጅ አጥሮት ወጪ አጥቶ መንገድ ላይ የቀረን ሰው መንከባከብ የሚያስፈልገውን ነገር ለሱ የሚያስፈልገውን ነገር ማድረግ ነው ብሎ ከቢር ከመልካም ስራ እንግዳን መንገደኛን መንከባከብ እንደሆነ ዲናችን ገልጿል። በዘመኑ ሰልጥነዋል የሚባሉ ምዕራባውያንን በምናይበት ጊዜ ለእንግዳ ቀርቶ ለስጋ ዘመዳቸው የማይሰጡትን ቦታ ያክል እስላም ዝምድና ለሌለው ለመንገደኛ ለእንግዳ ትልቅ ቦታና ትኩረት ሰጥቷል። እንግዳን ማክበር ከእስላም ውብ መገለጫዎች መሃል አንዱ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንግዳን እንድናከብር አዘዋል። የኢማን መገለጫ እንደሆነም ጠቅሰዋል። ራሳቸውን በተግባር እንግዳን እጅጉን ያከብሩ ነበር። እሳቸው ብቻ ሳይሆን ሌሎችም ነቢያት እንግዳ አክባሪዎች ነበሩ። አላህ ተባረከ ወተዓላ ቁርአን ላይ ስለ ነቢዩላህ ኢብራሂም ታሪክ ሲነግረን هل أتاك حديث ضيف إبراهيم المكرمين የሚል አንቀጽ አውርደዋል። ነቢዩላህ ኢብራሂም አለይሂ ሰላም እንግዳ እንደሆኑ የገመቷቸው መላእክቶች ወደ እሳቸው ሲመጡ ሲያገኟቸው ጥሩ አቀባበል እንዳደረጉላቸው አላህ ነግሮናል። ይህን እንግዳን መቀበል ዋጅብና ግዴታ ነው። መቀበሉ ግዴታ ከሆነ እንደ ሀገሩና እንደ አካባቢው የአክብሮት መገለጫ የሆኑ ነገሮችን ማድረግም ዋጅብና ግዴታ ነው። እንግዳን ቤት አስገብቶ ማሳደር ማስቀመጡ አንድ ነገር ነው። ትልቅ የሚባለው ግዴታ ነው ማረፊያ መስጠት። ከዚህ በተጨማሪ እንደ ግለሰቡ አቅም ለእንግዳው የሚያስፈልገውን ነገር ሁሉ ማቅረብ መንከባከብ ሌላ ተጨማሪ ግዴታ ነው። ቡኻሪ ዑቅባ ኢብኑ ዓምር ከሚባለው ሱሐቢ እንዳስተላለፉት ነብዩ አለይሂ ሰላቱ ወሰላም ኢዛ ነዘልቱም ቢቀውሚን ፈአመሩ ለኩም ቢማ የንበጊ ሊልضይፍ ፈቅበሉህ ወኢን ለም የፍዐሉ ፈኹዙ ሚንሁም ሐቀ ضይፍ አለዚ የጅቡ ለሁ ብለዋል። የሆኑ ሰዎች ጋር በእንግድነት ካረፋችሁ ለእንግዳ የሚገባን ነገር ከሰጧችሁ ተቀበሉ፣ ለእንግዳ የሚገባውን ነገር ካልሰጧችሁና ካላደረጉላችሁ የእንግዳ ሐቅ የሆነውን ነገር ከነሱ ውሰዱ ብለዋቸዋል። እስላም ለብቻህ ብላ ለብቻ ጠጣ አይልም።
እሱ ጠግቦ ያደረ ጎረቤቱ ተርቦ የሚያደርሰው በአላህ አላመነም የሚል ዲን ያለ የጀነት ሰዎችን መገለጫ ሲነግረንም ምግቡን እየወደዱት እየፈለጉት ለተቸገረ ለየቲም ለደሃ አሳልፈው የሚሰጡ ናቸው ብሎ የጀነት ሰዎችን መገለጫም ነግሮናል። መጀመሪያ አካባቢ ላይ ያነበብነው ሐዲስ ላይም መን ካነ ዩእሚኑ ቢላህ ወልየውሚል አኺር ነው ያሉት። በአላህና በመጨረሻው ቀን የሚያምን ሰው እንግዳውን ያክብር ነው ያሉት። እንግዳን ማክበር የኢማን አካል አድርገውታል። እንግዳን የማያከብርና ሐቁን የማይጠብቅ እምነቱ ላይ ዲኑ ላይ ችግር እንዳለበት የሚያሳይ ነው። እንግዳን በመልኩ ነው የምናከብረው ምንድነው የምናደርገው የተባለ እንደሆነ የሐዲሱ ቃል እንግዳን ያክብር ነው የሚለውና እንደ ሀገሩ እንደ ወቅቱና እንደ ሁኔታው የእንግዳ ማክበር መገለጫ የሆኑ ነገሮችን ማናቸውንም በማድረግ ከሸሪዓ የማይጋጭ እስከሆነ ድረስ እንግዳን ማክበር ሐቁን መወጣት ይቻላል። እንደዚሁ ደግሞ እንግዳው እንዳረፈበት ግለሰብ አቅምም የሚለያይ ነገር ነው ማክበሩ። በእንግድነት እንደመጣው ሰው ሁኔታም የሚለያይ ነው። ሁሉም አንድ አይደለም። ብቻ ዋናውና ትልቁ ነገር እንግዳን ማስተናገድና እንደ አቅም የሚያስፈልገውን ነገር ማድረግ ግዴታ እንደሆነ ማወቅ ይኖርብናል። እንግዳ ያረፈበትን ሰው በተመለከተ ሊዩንፊቅ ዙ ሰዓቲን ሚን ሰዓቲህ ብሏል አላህ ተባረከ ወተዓላ። ዓም በሆነ መልኩ አቅም ያለው ሰውና ባለ ሀብት የሆነ ሰው አላህ ሰፋ አድርጎ እንደሰጠው ሰፋ አድርጎ ወጪ ያድርግ ለቤተሰቡም ይሁን ለእንግዳ። ወመን ቁድረ ዐለይሂ ሪዝቁሁ ፈልዩንፊቅ ሚማ አታሁ አላህ። ጠበብ ያለ ርዝቅ ያለው ሰው ደግሞ አላህ ከሰጠው እንደ አቅሙ በትንሹ ወጪ ያድርግ ለቤተሰብም ይሁን ለእንግዳ። ወጪ ማድረግ ያለበት ቦታ ላይ ባለ ሀብት የሆነ ሰው ጋር እንግዳ ካረፈ እንግዳውን በሰፊው ሊያስተናግድ ማረድ አስፈላጊ ከሆነ እንግዳውን አርዶ ሊያበላ ጎረቤቶችንም ጭምር ጠርቶ ለእንግዳው ያለውን አክብሮት ሊገልጽና ሊያስደስተው ይገባል። አቅመ ደካማ ደሃ የሆነ ሰው እንግዳ ከገባበት ደግሞ ቤቱ ውስጥ ያለውን ነገር ሊያቀርብና ጥሩ ፊት ሊያሳይ ጥሩ ንግግር ሊያናገር ይገባል። ሰዎች ከምንም በላይ የሚያስፈልጋቸው ጥሩ ፊትና ጥሩ ንግግር ነው። ለዚህም ነው ገጣሚው በሻሸቱ ወጅሂል መርኢ ኸይሩን ሚነል ቂራ ፈከይፈ ቢመን ያእቲ ቢሂ ወሁወ ዳሒክ ብላ። የአንድ ሰው የፊቱ ፈገግታ እንግዳን ለመቀበል ብሎ ከሚያደርገው ነገር ሁሉ የተሻለና በላጭ ነው። ለእንግዳ የሚያስፈልገውን ነገር ከማድረግ ጋር የሚስቅና ፈገግ የሚል ከሆነ ደግሞ ምንኛ ያማረ ነው ብላ። እዛ ምንም ባይኖር እንግዳን ከመመለስ ጥንቃቄ በማድረግ ያቅመም ማድረግ ነው። አቅም ያለው ሰው ደግሞ የሚያስፈልገውን አቅርብ ያለው ብሎ ጥሩ ፈገግታን መልካም ንግግርን መተናነስና መጫወትን ሊያቆም አይገባም። እንግዳን ማክበር ዋጅብ እስከሆነ ድረስ የአክብሮት መገለጫ የሆኑ ነገሮችን ማድረግም አስፈላጊና ተገቢ ነው። እንደዚሁ ደግሞ መስተንግዶው እንግዳ እንዳረፈበት ግለሰብ አቅም የተለያየ እንደሚሆነው ሁሉ በእንግድነት እንደመጣው ሰው ሁኔታም የተለያየ ሊሆን ይችላል። ጓደኛ የሆነ እንግዳ በሚመጣበት ጊዜ ዘመድ የሆነ እንግዳ በሚመጣበት ጊዜ የሚደረገው መስተንግዶ ባዕድ የሆነና ማይታወቅ እንግዳ በሚመጣበት ጊዜ እንደሚደረገው መስተንግዶ ሊሆን አይችልም። እንደዚሁ ደግሞ ማህበረሰቡ ዘንድ ትልቅ ቦታ ያላቸው የእውቀት ባለቤቶች አሊያ ደግሞ ባለስልጣኖች በእንግድነት በሚመጡበት ጊዜም የሚደረገው መስተንግዶ እንደ ተራ ሰው አይሆንም። ነብዩ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከአቡበክርና ከዑመር ጋር አንድ ባልደረባቸው ቤት ሄደው አንኳክተው ባለቤቱ መኖሩን ሲጠይቁ የለም ብላቸው ባለቤቱ አስገብታቸዋለች። ነብዩ ስለሆኑ አቡበክርና ዑመር ስለሆኑ ባለቤቱ ባይኖርም ገብተዋል። ወላኪን እንደ አደብ ባል ከሌለ ቤት ውስጥ ወንድ ከሌለ መግባቱ ተገቢ አይደለም። ወላኪን ባሏ ቅርብ ስለነበረ ነብዩ ሰለላሁ ዐለይሂ ወሰለም ለሁሉም አባት ስለሆኑ አስገብታቸው ብዙም ሳይቆይ ባለቤቷ እንደመጣ ለእንግዶቹ ከሁሉም አይነት የቴምር ፍሬዎች የያዘን ቀንዘላ ሰብሮ አምጥቶላቸው ቢላዋ ይዘው ወጥተዋል። ነብዩ ሰለላሁ ዐለይሂ ወሰለም ምትታለቧን እንዳታርድ ብለውታል። ከሁሉም አይነት የቴምር ፍሬዎች የያዘውን ቅርንጫፍ ወይም ቀንዘላ ሲያመጥላቸው ይሄ ሁሉ ለምን አስፈለገ ሲሉት ነብዩ ሰለላሁ ዐለይሂ ወሰለም بمعنى الكلام بمعنى الحديث ከሁሉም አይነት ካማራችሁ መርጣችሁ እንድትበሉ ነው ብሏቸዋል። በተወሰነ መልኩ ለቅሞ ማምጣት እየቻለ ይሄን ያደረገው አክብሮቱን ለመግለጽ ነው። በዚህም አላበቃም አርዶ አብልቷቸዋል። ዛሬ ምድር ላይ እንደኔ ትልቅ እንግዳ ያገኘ ሰው የለም የሚል ቃልም ተናግሯል። ነብዩ አለይሂ ሰላቱ ወሰላም ባደረገላቸው
መስተንግዶና አቀባበል በጣም ተደስተው አጸፋውን መልሰውለታል። ቤቱን በሚያንኳኩበት ጊዜ እሱ ያልነበረው ውሃ ሊቀዳ ሄዶ እንደነበረ በማወቃቸውም ከጦር ሜዳ ሙርከኞች በሚመጡበት ጊዜ ባሪያ በሚመጣበት ጊዜ ሰራተኛ እንደሚሰጡት ተናግረዋል። ቃላቸውንም ሞልተዋል አለይሂ ሰላቱ ወሰላም። ይሄን ማንኛውም ሰው እንዳቅሙ እንግዳውን ሊያከብር ሊያስደስት ይገባል። ምንም እንኳን እንግዳን ማክበር ዋጅብና ግዴታ ቢሆን ለእንግዳ የተለያዩ ነገሮችን ማቅረብ አስፈላጊ ቢሆንም መቸገርና ከአቅም በላይ መጨናነቅ ተገቢ አይደለም። ቤት ውስጥ ያለውን ከማድረግ መሰሰት ተገቢ አይደለም። ከአቅም በላይ የሆነ ነገር ውስጥ መግባትና ለብድርና ለከፍተኛ ወጪ መዳረግም ተገቢ አይደለም። በል ቤት ውስጥ ባለው በአቅራቢያችን ባለው እንደቀማችን ሳይጨናነቁ እንደዚሁ ደግሞ ለጉራና ለዝና ሳይሆን ከአላህ አጅር ፈልጎ እስላማዊ ግዴታን ለመወጣት በሚል እንደ አቅም መንከባከብ ነው የሚጠበቅብን። ወከዛሊክ ለእንግዳ ጥሩን ነገር በምናደርግበት ጊዜ በመመጻደቅ ቀልቡን ከመስበር ጥንቃቄ ማድረግ ያስፈልጋል። ይሄን ላንተ ብለን ነው እንዲያደረግነው፣ ይሄን ለማድረግ ብዙ ለፍተን ደክመን ነው ለምን አትበላም በደንብ መባል የለበትም። ሙስሊም ዓቂል መሆን አለበት፣ አስተዋይ መሆን አለበት። በመሰረቱ እንግዳ የሚባለው ከሌላ ሀገር የመጣ ሰው ነው። እዛው ሀገር የሚኖር ሰው በዚያራ መልኩ ቢመጣ እዚህ ላይ የተጠቀሰው ሁሉ የእንግዳ ሐቅ አይኖረውም እንደ ሸሪዓው ማለት ነው። እንግዳ የሚባለው አልሙጅታዙ ቢሂ ፊል ቁራ ያሉ ነው ታሪፍ የሚያደርጉት አንዳንድ ፉቃሃዎች። ከአንድ ሀገር ወደ ሌላ ሀገር እየሄደ የሆነ መንደር ላይ ገብቶ የሚያርፍ ሰው ማለት ነው። አማ አንድ ከተማ አንድ ሀገር ላይ የኖሩ ከዛው ሀገር ውስጥ ለዚያራ ብሎ ቤተሰብ ለመጠየቅ ብሎ የሚመጣ ሰው ሙሉ በሙሉ እንደ ሸሪዓ እንግዳ አይባልም። ነገር ግን ሊዘይር የመጣ ሰው ነው፣ እንደ ቋንቋ እንግዳ ሊባል ይችላል። እሱም ራሱን የቻለ ሐቅ አለው፣ መስተንግዶ ሊደረግለት ይገባል። ነገር ግን ማሳደሩ ማብላት ማጠጣቱ ግዴታ ነው የሚባለው እንግዳ ከሌላ ሀገር የሚመጣ ሲሆን ወከዛሊክ የተወሰኑ ፉቃሃዎች ገጠር ውስጥ ከሆነ ነው እንግዳን ማሳደር ግዴታ የሚሆነው፣ ከተማ ውስጥ ከሆነ ግዴታ አይሆንም ቤርጎ ስለሚኖር መስጂድ ስለሚኖር የሚሉበት ሁኔታ አለ። ወላኪን ነብዩ ሰለላሁ ዐለይሂ ወሰለም ፈሊዩክሪም ضيفه ብለው ኢጥላቅን ያደረጉት እንግዳውን ያክብር ነው ያሉት። ከተማም ይሁን ገጠርም ይሁን ከሌላ ሀገር መጥቶ እኛ ጋር ያረፈ ሰው የእንግድነት ሐቅ አለው። ቤርጎ የሚያድርበት አቅም ላይ ኖረው ይችላል። ቤርጎ ደስ ላይለውና ከክብሩ ጋር ላይ ሄድ ይችላል። ወከዛሊክ መስጂድ አስገብቶ ማሳደሩም እሱ ክብር ለመስጠት ሊሆን ይችላል። አብለተው ካጠጡት በኋላ ሄደህ መስጂድ ደራ አይባልም። ለአንድ ቀን እስከነ ሌሊቱ እንግዳን ተቀብሎ ማሳደር ማስተናገድ ዋጅብና ግዴታ ነው። ከአንድ ቀን ከሌሊቱ በኋላ እስከ 3 ቀን ደግሞ ሰደቃና ሱና ተወዳጅ ነው። ከዛ በኋላ ግለሰቡ የሚቸገር ከሆነ መቆየቱ አይቻልም፣ ይከለከላል። ነብዩ ሰለላሁ ዐለይሂ ወሰለም ወላ يحل له ان يثوي فيحرجه ብላ ኢማም አልቡኻሪና ኢማም ሙስሊም ሌሎችም በዘገቡት ሐዲስ በእንግድነት ያረፈበት ሰው እስኪቸገር ድረስ እዛ ሊቆይ አይገባውም ብለዋል። فليكرم ضيفه جائزته ያሉበት ንግግርም አላቸው። ለእንግዳው ጃኢዛውን ይስጥ ያክብር ሲሉ ምንድነው ጃኢዛው ሲሏቸው ሰሐቦች አንድ ቀን እስከነ ሌሊቱ ጥሩ መስተንግዶ ያደርግለት። ጥሩ አቀባበል የሚያስፈልገው መጀመሪያ የገበበት ወቅት ላይ ነው። ማረድ የሚችል ሰውም በዛ ቀን ነው በዛ ሰዓት ነው ማረድ ያለበት። አንደኛው ቀን እስከነ ሌሊቱ ካለፈ በኋላ እስከ 3ኛው ቀን ባለው ያቅሙን ሊያደርግ ይገባዋል፣ ሊጨናነቅ አይገባም። በእንግድነት ያረፈውን ሰው ያረፈበትን ሰው ሁኔታ ልብ ሊል ይገባዋል። የሚጨናነቅና የሚቸገር ከሆነ ፈጥኖ ሊሄድ ይገባዋል። ሐጃ ካለው ቶሎ ሐጃውን ሊጨርስ ይገባዋል። በተለይ በእንግድነት ያረፈበት ቤት ቤተሰቦች የሚበዙበት ከሆነ ሰዎች የሚቸገሩ ከሆነ ፈጥኖ መፍትሄ ሊፈልግ ይገባዋል። ወላኪን አንዳንድ የዘመኑ ፉቃዎች እንደሚሉት ያረፈው ላጤዎች ቤት ከሆነ የቆየውን ያክል ጊዜ ቢቆይ ችግር የለውም። ምክንያቱም ላጤ ቤት ውስጥ ብዙ ጊዜ ሴቶች ስለማይኖሩ ስራ እየሰሩ እነሱም አይቸገሩም፣ እንደዚሁ ደግሞ መጨናነቅም አይኖርም። ወከዛሊክ የሚያጫውተውና አብሮት የሚሆንም ሰው ስለሚፈልግ እንግዶች ያረፉት ላጤ ቤት ከሆነ የፈለጉትን ያክል ጊዜ መቆየት ይችላሉ ሲቸገር ካላዩት። አማ ያረፉበት ቤት የቤተሰብ የልጆች ቤተሰብ ከሆነ በሸሪዓው ከተፈቀደው በላይ ሊቆዩ አይገባቸውም የተባለበት ሁኔታ። ወላኪን ሐዲሱ ላይ አን የትዊያ ፈዩሕሪጀሁ ነውና የተባለው ሐረጅ ችግር ካለ ፈጥኖ መሄድ ግዴታ ነው። እንግዳው በመቆየቱ የታረፈበት ሰው ማይቸገር ከሆነ አልፎ ሁሉ እንግዳው በመቆየቱ በጣም ደስ የሚለው ከሆነ የፈለገውን ያክል ጊዜ መቆየት ይችላል። በተለይ አንዳንድ በጣም ቆይቶ የሚመጣ ሰው በጣም የሚወዱትና የሚናፍቁት ሰው ከሆነ
ከ3 ቀን አልፎ 3 ሳምንት ሁሉ ቢቆይ ደስተኛ የሚሆኑበት አጋጣሚ አለ። ይሄኔ ምንም ችግር አይኖረውም ቢቆይ። እንግድነቱን መቀበልና ማክበር ግዴታ የሚሆነው ዘመድ ቢሆንም ባዕድ ቢሆንም የምናውቀው ሰው ቢሆንም የማናውቀው ሰው ቢሆንም ሙስሊም እንኳ ባይሆን ዋጅብና ግዴታ ነው። አንዳንድ ፉቃሃዎች ሙስሊም ከሆነ ነው እንግድነቱን መቀበልና ማክበር ግዴታ የሚሆነው ያሉበት ሁኔታ ቢኖርም ወላኪን ነብዩ ሰለላሁ ዐለይሂ ወሰለም ሐዲሱ ላይ መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልዩክሪም ضيفه ነው ያሉት። አኻሁ አላም ሰዲቀሁ አላም ጓደኛው ከሆነ ሙስሊም ወገኑ ከሆነ አላም ማንኛውም እንግዳ ከመጣ የእንግድነት ሐቁን ከጠየቀ ማክበርና ማስተናገዱ ግዴታ ነው። ነገር ግን መጠበቅ ያለባቸው አደብና ስነ ስርዓቶች አሉ። በእንግድነት ስም ማንኛውንም ሰው የተቀበሉ በዲን የተከለከለ ነገር ሊደረግ አልያ ደግሞ ለህይወት የሚያሰጋ ነገር ውስጥ ሊገቡ አይገባም። ወንድ ሆኖ እንግድነት አንድ ቤት በሚገባበት ጊዜ ቤት ውስጥ ወንድ መኖሩን ማረጋገጥ አለበት። ሴቶች ከሆኑ መግባት አይፈቀድለትም። እንደዚሁ ደግሞ ሴትም ከሆነች ሴቶች የሌሉበት ቤት ውስጥ እንግዳ ነኝ ብላ ልትገባ አይገባም። ታማኝ ናቸው እንኳ ቢባል ማለት ነው። ወንድና ሴት ተነጥለው ከተቀመጡ ሶስተኛው ሸይጣን ይሆናል። ሴት ልጅም ያለ ማህረም ራቅ ያለ መንገድ ልትሄድ አይገባም። መሽቶባት የሆነ ቦታ ለማደር ልትገደድ ትችላለች። በምታድርበት ጊዜ ታማኝ የሆኑ ሴቶች የሌሉበት ቤት ከገጠማት ለህይወቷ ለዲኗ ሊያሰጋ ይችላል። ምንም እንኳ ዲን አልእስላም ለሰዎች ጥሩ እንድንሆን እንድንረዳዳ ቢያዘንም ዋናው ነገር ዲን ነው። እንግዳን ለመቀበል ብለው ቤታቸውን ክፍት አድርገው አኽላቃቸው ዲናቸው እንዲበላሽ ሰበብ የሚሆኑ ሰዎች አሉ። አንዱን ያስተካከለን ሌላውን ልናበላሽ አይገባም። እንግዳን ማክበር ለእንግዳ የሚያስፈልጉ ነገሮችን ማመቻቸት የዲን አካል ነው። በለህነት አስተዋይነት ነው። እንግዳ ሲመጣ የሚያርፍበት ቤት ብሎ መስራት፣ እንግዳ በሚመጣበት ጊዜ የሚለብሰው ልብስ ብሎ ማዘጋጀት አጅር የሚያስገኝ ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት በላ ማንኛውም ሥራ አላህ የሚወደው ከሆነና ንያችን ከተስተካከለ አጅር ያስገኛል።